ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ ማክሰኞ ነው። የማክሰኞ መረጃና መልእክት ወደ እናንተ ይዘን ለመምጣት ከፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። በዓለማችን ወቅታዊ ጉዳይ ላይ መረጃዎችን አሰባስቦ ይዞልን መጥቷል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በተከታታይ ወደ እናንተ መረጃዎችን በአንድ ርዕሰ ጉዳይ ላይ እናም ደግሞ በሌሎችም ጉዳዮች ላይ ይዘን መምጣታችን ይታወቃል። እንግዲህ እንደነዚህ አይነት ዳሰሳዎች በእጅጉ በጣም አስፈላጊዎች ስለሆኑ በአንክሮ እንድታደምጡን በጌታ ፍቅር እናሳስባለን። ፓስተር አለማየሁ አጠገቤ ይገኛል። መረጃዎችን ይዞልን መጥቷል። ምን ይሆኑ እነዚህ መረጃዎች ብለን ደግሞ እንጠይቀዋለን። በቅድሚያ ሰላምታ ላቀርብና በቀጥታ ይዞልን ወደ መጣው መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ በየጊዜው የምንሰማቸው በማህበራዊ ሚዲያም ይሁን በሜንስትሪሙም በተለያየ አጋጣሚ የምናያቸው አሳሳቢ የሆኑ መረጃዎችም ጉዳዮችም ክስተቶችም አሉ። አንተ ደግሞ መረጃዎችን እያሰባሰብክ ይዘህልን ትመጣለህ። በተለይም ደግሞ በእግዚአብሔር ቃልም ጭምር እየቃኘህልን የማንቂያ ደውል እየደወልክልን ነው። እስኪ እንግዲህ ለዛሬ ይዘህልን የመጣውን ደግሞ መረጃ ማድመጥ እንችላለን እና ማቅረብ ይቻላል። እንግዲህ በዘመናት መካከል ሰይጣን መልኩንና ስሙን እየቀያየረ ትውልድን በማሳት ወደ ጨለማ መንዳቱን ቀጥሏል። እንግዲህ በዚህ ውስጥ ብዙ ቤተክርስቲያኖች ፈርሃ እግዚአብሔር ያላቸው ደግሞ ትውልድን ለማዳን የሀገርን ባህል እሴት ለመጠበቅ የሚተጉ አሉ። እንዳሉ ሁሉ ደግሞ ዝምታ የዋጣቸው ነገሮች በዚህ በመጨረሻው ዘመን ላይ አጥብቀው መትጋት ሲገባቸው እንቅልፍ ደግሞ ያላቸው ብዙዎች አሉ እና ይሄ ይገርማል። በትውልድን ከማዳን አንጻር ተልኮ እንደተቀበለ ቤተክርስቲያን ዝምታን ማሳየት ተገቢ ነው ብዬ አላምንም። እንግዲህ ምንድነው ለዚህ ሁሉ መነሻ የሆነኝ? በእርግጥ ይሄ የመጨረሻ ዘመን ነው። በመጨረሻ ዘመን ላይ እርኩሰትና ክፋት በአደባባይ ላይ ይታያሉ። እውነት ነው። በሌላው ዓለም ላይ እያየን ያለ ነው። በተለይ ደግሞ ኒው ሊበራሊዝም አቀንቃኞች በሆኑና የጌና የግብረ ሰዶምን እሳቤ በህገ መንግስታቸው አጽድቀው የተቀበሉ ሀገሮች ላይ እነዚህ ነገሮች መታየታቸው ግርምትን ላያጭርብህ አይችልም። ምክንያቱም ስለተጻፈ ነው፣ እውነት ስለሆነ። ነገር ግን እንደ ኢትዮጵያ ያለ ስነ ምግባር ያለው ህዝብ ያለበት የትኛውም እምነት ይህንን በማይደግፍበት መንግስት ራሱ ይህንን ነገር በማይደግፍበት በማይቀበልበት ነገር ግን በተለያዩ ኢቨንቶች በተለያዩ አዋርድ በሚል ስያሜ መዝናኛው ዓለም በመጠቀም ትውልድን ወደ ጥፋት የሚነዱ ነገሮች በስውር የነበሩት አሁን ወደ አደባባይ እየመጡ ነው። ይህ ማንቂያ ነው። ቤተክርስቲያንም እኛም ትውልድን እጠብቃለሁ የሚለውም የትምህርቱም አካል መንግስትም ይሄን ማንቂያ እንደሆነ እንዲያውቁት ነው የምንፈልገው። እኔ በዚህ ውስጥ ለምን እየተፈጠረ አይደለም። በጣም የሚገርም ነገር ለምን ሆነ አይደለም። አሁን ለምንድነው የእምነት አባቶች ትልልቆቹ ዝም ያሉበት ምክንያት ምንድን ነው? ገብቶሃል? ለምሳሌ የሆነ ነገር ሲፈጠር ሃይማኖት የተነካ እምነት የተነካ እንትኔን የተነካ ብለው ሃይ የሚሉ ሰዎች
አደባባዩን ካላጨናነቅን የሚሉ ሰዎች እንደዚህ አይነት እርኩሰት በአደባባይ ሲታይ ለምንድነው ዝምታን የመረጡበት ምክንያት? መንግስትስ ትውልድን፣ ህዝብን፣ ባህልን፣ ካልቸርን እጠብቃለሁ ብሏል እና የባህልና የምንም ሚኒስተር አለ ሀገሪቱ። የሀገሪቱ ባህልና ህግ፣ ወግ፣ ስርዓት የማይደግፈውን ነገር እንዲህ አይነት ነገር መታረም አለበት ብሎ ርምት የማይሰጥበት ምክንያት ምንድን ነው? ለምሳሌ እመጣልሃለሁ ዛሬ ወደ ከዚህ በፊት የጉማ አዋርድ ላይ እንዲህ አይነት ልቅ ነገሮች ይታዩ ነበረ። ከባህል ያፈነገጠ ነገር ይታዩ ነበር እና አዘጋጆቹ እኛ ኢትዮጵያዊ ነን። ኢትዮጵያ ጉማ የሚለው ራሱ እኮ የደም ካሳ ማለት ነው። ተመልከት፣ ስሙ ራሱ የደም ካሳ የኢትዮጵያ የካልቸር የእርቅ ስርዓት ተምሳሌ ነው፣ መጠሪያ ነው እና ግን ይህንን ነገር ምንድነው አስተካክለው ባለፈው ያየነው አንድም መረን የወጣ አልባስ አላየንም። አብዛኞቹ እንደውም ደስ በሚል የሀገሪቱን ብሔር ብሔረሰቦች ባህል የሚገልጥ ወግ የሚገልጥ ገብቷል፣ ስርዓትን የሚገልጥ እምነትን የሚገልጥ አልባሳት ነው ለብሰው ሄዱት። ነገር ግን በጣም የሚገርም የሚያሳዝነው ወደኋላ አንተም ጥያቄዎችን ልታነሳ ትችላለህ ብዬ አስባለሁ። እንግዲህ በእግዚአብሔርና በመንፈሳዊ ዓለም ማለትም በእግዚአብሔር መንፈስና በሰይጣኑ ዓለም ጦርነት ኢትዮጵያ ውስጥ ተጀምሯል። ይህ የዚህ የጦርነት ውጤት ነው። ትውልድን ሊያገኙ የሚችሉበት መንገድ መንግስት ኒው ሊበራሊዝም አልተቀበለም። እኛ የመደመር እሳቤ ነው እየተቀበልን ያለ ነው። አገር በቀል ፖለቲካዊ አመራር ነው ያለው። አገር በቀል የኢኮኖሚ አመራር ነው ያለው። ይህንን የምናራምድ ነን። የሀገር በቀል ሲባል ደግሞ የሀገሩን ወግ፣ ስርዓቱን፣ ባህሉን፣ ሁሉን ነገር ያካተተ ነው። ግን ኒው ሊበራሊስቶች አሾልከው ያስገቡት ነገሮች እየታየ ነው ያለው። ለምሳሌ ሰሞኑን የቲክቶክ አዋርድ የሚል ተዘጋጅቷል። እኛ ሶሻል ሚዲያን ከሚጠቀሙት አንዱ ነን። በሶሻል ሚዲያ ላይ ምንም አይነት ተቃውሞና እንትን የለንም። ግን ሶሻል ሚዲያውን ለበጎ ህዝባችንን ለማነጽ፣ ባህላችንን ለማስተዋወቅ፣ ማህበራዊ ሴታችንን ለዓለም ለማስተዋወቅ ገብቶሃል፣ እንቅፋት የሚሆኑ ነገሮችን ለማረም፣ ትውልድን ወደ ለመልካም ነገር ለማዘጋጀት፣ ለስራ፣ ለባህል፣ ለተለያዩ ነገሮች ለማዘጋጀት እንጠቀምበት ነው እያልን ያለን እና ለዋልጌነት መጠቀም የለብንም። ለባህል፣ ለዋልጌነት፣ ለብልግና መጠቀም የለብንም። ስለዚህም ይህንን ነገር ማወቅ መቻል አለብን። ለዚህ ነው ይሄ ሶሻል ሚዲያው አስፈላጊ ነው። ብዙ ሰዎች እኔ አሁን እዛ ውስጥ እንደው ጥቀስ ብትለኝ በስም አልጥቀስልህ እንጂ ሰዎችን የሚረዱ ከጎዳና ላይ የሚያነሱ ለሰዎች ለሕክምና የሚረዱ ሰዎችን የሚያሳክሙ ብዙ ስራ የሚሰሩ ወጣቶች አሉ። አፕሪሺየት በጣም ሊመሰገኑ ይገባል። እንደነዚህ አይነቱ ነው ሊበረታቱ የሚገባው። ነገር ግን በዚህ ፕሮግራም ላይ ጸያፍ የሆነ አለባበስ ለብሰው የመጡ አሉ። የለበሱትን ያውቁት ይሆን ወይስ የዛ እሳቤ አራማጆች ናቸው? ለምሳሌ አንድ እንስት የሌዝቢያን አለባበስን የለበሰችው በአንት ብቻ ነው የተደረገው። አዎ። እና እሷን ደግሞ የሚያደንቅ እዛው ሚዲያው ላይ ቃለ መጠየቅ ተደርጎለት አለባበስሽ ያምራል ማለት ማድነቅ፣ ራቁት መሆንሽ ያምራል ነው? የትኛው ባህል ነው? ራቁት ምንድን ነው የምታስተምረው? እውነት ነው። ምንድን ነው ልታስተምር የምትችለው? ያቺ እንስት ምንድን ነው እርኩሰት ካልሆነ በስተቀር ነገ እንዲሆናችሁ መሄድ ትችላላችሁ፣ ልብስ አውልቃችሁ መሄድ ትችላላችሁ የሚል ትምህርት ካልሆነ በስተቀር ምን አይነት ትምህርት ልታስተምር ትችላለች? እኔ እንደገረመኝ ነገር ስለዚህ ጉዳይ ማንም ሰው አልተቃወምም። ነገር ግን አንዲት እህት ሌላ እህት ኢየሱስ ክርስቶስን ይዤላችሁ መጥቻለሁ ስላለች ኢየሱስ ክርስቶስ እኮ ኦርቶዶክስ የምታምንበት የእምነቱ አምድ እኮ ነው። በአብ በወልድ በመንፈስ ቅዱስ እኮ ነው የምታምነው። ኢየሱስ ክርስቶስ ማለት ወልድ ማለት ነው፣ ሌላ አይደለም። ይህንን ከመቃወም ይልቅ ስለ አልባሳቶቹ ለምን እነዛ ጸያፍ አልባሳት የለብሰው የጌል ልብስ ለብሰው ፕሮሞት ሲያደርጉ ለምን አልተቃወሙ? እውነት ነው።
ለምሳሌ አንደኛው የለበሰው የጌ ልብስ ነው። ምንም ጥያቄ በዓለም ላይ ሁለት ሰዎች እና የጌ አራማጆች በዓለም ላይ በግልጽ ጌን ለማስተዋወቅ ያንን አልባሳት እንደ ሲምቦል ይጠቀሙበታል። የራሳቸውም ሲምቦል ነው። ልክ ነው። ገብቶሃል? ይሄ ጉትቻ ያደርጋሉ። ያንን የራሳቸው ሲምቦል ነው። እውነት ነው። ይህንን ጸያፋ ነገር ሲቃወሙ አላየው። አንዳንዶችንም አፕሪሼት አድርገው እውርነት ምን ያህል እንደደነዘዘ ምን ያህል እንደሆነ ይሄ አንዳንዶች በጣም ማከብራቸው የሚዲያ ሰዎች በሕግ መጠየቅ አለባቸው የሚል ነገሮች አይቻለሁ፣ ተመልክቻለሁ። ይሄ እውነት ነው። በእርግጥ እኛ ሀገር ግብረ ሶዶማዊነት የሌዝቢያንነት የለም ማለታችን አይደለም፣ አለ እንዳለ እናውቃለን። አልፎ ቤተክርስቲያን እያንኳኳ እንደሆነም እናውቃለን። ዓለሙ ላይ እንዳለ እናውቃለን። ምሽት ቤቶች ላይ እንደሚደረግ እናውቃለን። እኛ የኛ አቅም ለህዝቡን አዌር ማድረግ ነው። ልጆቻቸውን እንዲጠብቁ ቤተክርስቲያን ወጣቱን እንድታስተምር ለወጣቱ በጀት መድባ ጥሩ በጀት መድባ ህፃናት ላይ እንዲሰሩ ገብቷል። ትውልድ ከታች ነው የሚኮተኮተው። ህፃናት ላይ እንዲሰሩ፣ ወጣቱ ላይ እንዲሰሩ ይህንን ነው የምንጠይቀው። እውነት ነው ፓስተር። ምንድን ነው መሰለ እኔ አሁን እያስተዋልኩ ያለው ነገር ምንድን ነው፣ አሁን አንተ እንዳልከው ይሄ ዝግጅት ዲዛይን ተደርጎ ገብቶሃል፣ በቅድና በበጀት የተመራ ነው ብዬ ነው በግሌ ማምነው። ምክንያቱም ሀገራችን ኢትዮጵያ እንዳልከው ቀደም በሯ እየተንኳኳ ነው ያለው በዚህ እርኩሰት ማለት ነው። እና የቤተ ክርስቲያኑን በር እያንኳኳ ነው፣ የሀገሪቱንም ትውልዱንም ልብ ለመስለብ በከፍተኛ ደረጃ በጀት ከፍተኛ በጀት በጅተው እየተንቀሳቀሱ ነው ያሉት እና በተለይም ይሄ ሶሻል ሚዲያውን በመጠቀም እኔ ደግሞ እሱ አይደለም የገረመኝ፣ ቀጥታ ስርጭት ሁሉ ነበር። የሚገርም ነገር ይታይ ነበር እኮ ምን ያህል ሚሊዮን ሰው እንደሚያይ ወጣት እንደሚያይ ተመልከት፣ ምን ያህሉን እንደሚበክል ተመልከት። እሱ ብቻ አይደለም፣ እዛም የተገኙት በሺህ የሚቆጠሩ ወጣቶች ነበሩና አድናቂዎቻቸው ማለት ነው። እና አንድ ልጅ ነው እንግዲህ እኔ በእኔ እምነት አንድ ልጅ ተጠቅሞ ይህንን ነገር ያጦዘው። ሰሞኑን አይተሃል፣ እንደው ስም መጥራት ባያስፈልግም በዚህ ልጅ የተነሳ በጣም አየሩ በቃ ጮሆ ነበርና እዛ ላይም ያው እሱ ነው ይመስለኛል ያሸነፈው። የወጣቱን ልብ በደም አድርጎ ነው የሰለበውና እኔ ምንድነው መሰለ ፓስተር መውቀስ መፈልገው የሁሉም የእምነት ተቋማት ኢትዮጵያ ውስጥ ያሉ የእምነት ተቋማት በተለይ ደግሞ አንድ ተቋም አለ አይደል፣ የሃይማኖቶች ጉባኤ። አዎ ለምንድን ነው እንደው በዚህ ጉዳይ ላይ መቼም የሚዲያ እንትን ይኖራቸዋል፣ ክፍል ይኖራቸዋል እና አቋማቸውን ማንጸባረቅ ያልቻሉበት ምክንያት በጣም ሊገባኝ አልቻለም በግሌ። ሁለተኛ የኛዎቹ የካውንስሉ የሚባለው እንደገና አብያተ ክርስቲያናት ህብረት ምንም አይነት ድምፅ አላሰሙም። ይሄ ነገር እኮ ፓስተር አንድ በር ተከፍቶ ካገኘ በርግዶ ለመግባት ጊዜ አይፈጅበትም። ልክ የምዕራቡን ዓለም ጠራርጎ እንደወሰደው የእኛን ትውልድ አለመጥረጉ ምንም ዋስትና ስለሌለው እስኪ እንዲህ ትንሽ ድምፅህን ብታሰማ ደስ ይላል። ምን መሰለህ አንድ ነገር ትዝ አለኝ። ኢህአዴግ ጊዜ ነው ዓመተ ምሕረቱን አላስታውስም። 2001 2000 እነዚህ አካባቢ 2001 አካባቢ ሚሊኒየም አዳራሽ የጤና ዓለም አቀፍ የጤና ስብሰባ ነበረ። በዚህ አማካይነት ጌዎች የራሳቸውን ስብሰባ ለማድረግ እንትን ብለው ነበር። የእምነት ተቋሞች አባቶች በደንብ ነው የተቃወሙት። በደንብ አስታውሳለሁ። ያን ጊዜ የጤና ሚኒስትር ይሁኑ የውጭ ጉዳይ ሚኒስትር ይሁኑ ቴዎድሮስ አድሃኖም እነዚህን የእምነት አባቶች ሰብስበው አነጋግረዋቸዋል እና ምንድነው ይህንን ሊያነጋግሩም ሰዓቱ በጣም ከፍተኛ ሊያነጋግሯቸው የቻሉት ምንድነው? ድምፅ በማሰማታቸው ነው። ልጆቻችን ከጓዳ ወጥተው ተወስደው ላልተፈለገ ነገር እስኪደረጉ ድረስ መጠበቅ የለብንም። የኔን ቤት እስኪያንኳኳ መጠበቅ የለብኝም። አገሬን ሲያንኳኳ የኔን ቤት ነው ያንኳኳ። ግትከብቷል። ቤተ ክርስቲያንን ሲያንኳኳ እኔ ጋር ነው እያንኳኳ ያለው። ይህንን መንፈስ ይዘን ኖ ልንል ያስፈልጋል። ትውልድን ለማዳን ትውልድን ለማስመለጥ እቺ ሀገር ፈሪሃ እግዚአብሔር ያሏቸው አባቶች የቆረቆሯት ሀገር ነች።
የዱርዬዎች ሀገር አይደለችም፣ የጀግኖች ሀገር ነች። ታሪክን ወደኋላ ሄዶ አባቶቻችን እንዴት ለቀኝ ላለመገዛት ብቻ አይደለም ከቀኝ ገዢዎች ባህል ወረራ እችን ሀገር እንዴት እንደጠበቋት ልናስተውል ያስፈልጋል። እና ይሄ በጣም ጸያፋ ነገር ነው እና እኔ የሃይማኖት ተቋማትም ሆኑ ሌሎችም ይህን ጉዳይ አሳስቧቸው የሆነ ነገር ያደርጋሉ ብዬ ጠብቃለሁ። መንግስትም የሆነ ነገር ያደርጋል ብዬ ጠብቃለሁ። በተለይ ደግሞ ይህን ፕሮግራም ያዘጋጁ ሰዎች እንደው ባቃቸው አንድ ታዋቂ አርቲስት አይቻለሁ እዛ አዘጋጅውን አይሁን አላቅም፣ ግን እንዴት ይህንን ነገር ዝም እንዳሉ አልገባኝም። እነሱም ቢሆኑ አንድን ነገር አዋርዱ ይዘጋጅ፣ ልማቱ ይዘጋጅ፣ ምንም ችግር የለም። ጥሩ ለሰራ መሸለም ማበረታታት ትውልድም እንዲበረታታ ያደርጋል። ግን በጎ ስነ ምግባርን የተደላበሰና ከአልባሳት ከንግግር ከሁሉም ነገር ጀምሮ በጎ ስነ ምግባር የተላበሰ መሆን አለበት። ሀገራችን እንዲህ አይነት ባህል የላትም እና ይህንን እንዲታወቅ ለሚቀጥለውም ክራይቴሪያ ማውጣት አለባቸው። ክራይቴሪያ አውጥተው ምክንያቱም እነሱንም ነው የሚያስነቅፈው፣ አገርንም ነው የሚያስነቅፈው። ከተጠያቂነት ለማብለጥ ስታንዳርድ ደረጃ ቢያወጡለት እንደው እግረ መንገድን ለመጠቆም ነው። እንግዲህ ለዛሬ ያለኝ መልእክት ይህንን ይመስላል። በጣም ልንጸልይ ያስፈልጋል። በሀገራችን እየሆነ ያለው ነገር የሚያሳዝን ነገር ነው። በተለይ ለትውልድ ከዚህ በኋላ ለሚመጣው ትውልድ አደገኛ የሆነ እንትኖች ቀይ መስመር የሚታዩባቸው ነገሮች እየታየ ነው ያለውና ሁላችንም አባቶች፣ እናቶች ዛሬም ወጣት የሆናችሁ ነገ ልጆች ይኖራችኋል። ልጆችም ሀገርም የሚቀጥለው ጥሩ ስነ ምግባርና ጥሩ ባህል ሲኖረን ነው። የራሳችን ማንነት ያለን ህዝቦች ነንና ክርስቲያንም እንሁን ምንም እንሁን የትኛውም እምነት ተከታይ እንሁን ያንን የመልቀቅ የሚያስለቅቅ ነገር ላይ ቻሌንጅ ማድረግ አለብን። ቅዱሳን ወንድሞቻችን እህቶቻችን አጥብቀን መጸለይ አለብን። ለልጆቻችን መጸለይ አለብን። ለቤተ ክርስቲያን መጸለይ አለብን። ለምድራችን መጸለይ አለብን። ለሁሉ ነገር በእግዚአብሔር ፊት መውደቅ አለብን ብዬ እላለሁ። የዛሬውን ፕሮግራሜን በዚህ ላይ አጠናቅቃለሁ። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር፣ በዚህ ጉዳይ ላይ እንግዲህ ተከታታይነት ያለው መረጃ ለአድማጮች እያስተላለፈን እንገኛለን። ምክንያቱም አሳሳቢ ስለሆነ ቆም ብለን በጣም በጣም ማስተውሎት ማየት አለብን። እንግዲህ ከቀይ መብራት አልፎ ቢጫ መብራት እያበራን ያለውና አረንጓዴ መብራቱ ከመብራቱ በፊት በጣም ተረባርበን በዚህ ጉዳይ ላይ በእግዚአብሔር ፊት መውደቅ ያለብንም በእግዚአብሔር ፊት መውደቅ በየሚዲያዎቻችንም አቋሞቻችንን በማሳወቅ ይህን ነገር ይህን ጸያፍ ርኩሰት ምድራችንን እንዳይወርስ መከላከል አለብን የሚል ጽኑ መልእክት ማስተላለፍ እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ የማክሰኞ የቀኑን መረጃና መልእክት ይህን የመሰለ ነው። ወደፊትም ይሄ ነገር መልኩን ካለወጠ የምናነሳው ጉዳይ እንደሆነ በዚሁ እግረ መንገድ መጥቀስ እንወዳለን። በምሽቱ ክፍለ ጊዜ ደግሞ በሌላ መረጃ መልሰን እንመጣለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።